ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ዛሬም እንደ ወትሮ አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የኦሮሞ የኦሮሞ ነጻነት ግንባር ኦነግ እና የኦሮሞ ፌዴራሊስት ኮንግሬስ ከኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ጋር ውይይት ለማድረግ የሚጠይቅ ይፋዊ ደብዳቤ ማስገባታቸውን ለቢቢሲ ገልጸዋል። የኦሮሚያ ክልል አስተዳደር ደብዳቤውን እንደደረሰው አሊያም ውይይቱ ስለማካሄዱ የሚጠቁም መረጃ እስካሁን ድረስ አላወጣም። የኦፌኮ ተቀዳሚ ምክትል ሊቀመንበር ፕሮፌሰር መራራ ጉዲና በአጠቃላይ የቀውስ ሁኔታ ቁጭ ብለን የምናይበት ሁኔታ ላይ ስለደረሰ መንግስት ቢያንስ በኦሮሚያ አካባቢ እየተደረገ ያለውን በውል እንዲመለከት ለማሳሰብ ደብዳቤውን እንደጻፈ ለቢቢሲ ገልጸዋል። ባለፈው ሳምንት ኦነግና ኦፌኮን ጨምሮ 10 አገር አቀፍና ክልል አቀፍ ፓርቲዎች በዚህ ዓመት የሚካሄደው ምርጫ ነፃ፣ ፍትሐዊና ተአማኒ እንዲሆንና ከአጀብነት ያለፈ ተሳትፎ እንዲኖራቸው የሚጠቁሙ ቅድመ ሁኔታዎችንም ማቅረባቸው ይታወሳል። ራሳቸውን የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ ሲሉ የሚጠሩ 10 የተቃዋሚ ፓርቲዎች ስብሰባ ህዳር 3 2018 በጋራ ባወጡት መግለጫ ሰባተኛው ሀገር አቀፍ ምርጫ ከመካሄዱ በፊት የኢትዮጵያ መንግስት በ7 መሰረታዊ ቅድመ ሁኔታዎች ላይ መሰረታዊ ማሻሻያዎችን እንዲያካሄድ ጠይቀዋል። ከቢቢሲ ጋር ቆይታ ያደረጉት ፕሮፌሰር መራራ ለኦሮሚያ ክልል ርዕሰ መስተዳድር ለውይይት ጥያቄ ያቀረቡት ኦሮሚያ ቀውስ ውስጥ መሆኗ ነው ብለዋል። በየቦታ ያለው እልቂት፣ ሰው በሰላም ወጥቶ መግባት አለመቻሉ፣ በአጠቃላይ የቀውስ ሁኔታ ቁጭ ብለን የምናይበት ሁኔታ ላይ ደርሷል ብለዋል። ቀውሱ ከጊዜ ወደ ጊዜ እየተባባሰ መምጣቱ ጥያቄ የለውም ያሉት ፕሮፌሰር መራራ እንዲሁም ዘንድሮ ምርጫ ይካሄዳል እየተባለ ስለሆነ ከዚህ የበለጠ ችግር ውስጥ እንገባለን ሲሉም ስጋታቸውን ገልጸዋል። መንግስት በተለያዩ አካባቢዎች የሚነሱ ችግሮችን እየፈታ እንደሆነ በተለያዩ ጊዜያት መግለጹ እንደሚሰሙ የተናገሩት ፖለቲከኛው መንግስት ከሚለው በሚጸራረብ መልኩ አሁን ያለው ሁኔታ ህዝቡ እንደዛ እየተመለከተ እንዳልሆነም ተናግረዋል። ህዝቡ ለምን ዝም ብላችሁ ታያላችሁ ብሎ ስለሚጠይቃቸው ውይይት ለማካሄድ ጥያቄ ማቅረባቸውን አሳምረውበታል። ከፕሮፓጋንዳ ባለፈ አብዛኛው ኢትዮጵያ በምን አይነት ሁኔታ ውስጥ እየኖረ እንዳለ እየተሻሻለ ሳይሆን እየባሰበት እንደመጣም ይታወቃል ብለዋል። የውይይት ጥያቄ ያቀረቡት ሁለቱ የፖለቲካ ፓርቲዎች በዘንድሮ ምርጫ እንደሚሳተፉም ቢያሳውቁ ሰባት መሰረታዊ ቅድመ ሁኔታዎች ካስቀመጡ ፓርቲዎች መካከል ናቸው። ባለፈው ሳምንት ባወጡት መግለጫ ህጋዊነትን ለማላበስ የሚደረጉ የፖለቲካ ትወናዎች ሲሉ ከዚህ ቀደም የተደረጉ ምርጫዎች በመኮነን ምርጫዎቹ ነፃ፣ ፍትሐዊና አሳታፊ፣ በውጤታቸው ተአማኒና በህዝብ ተቀባይነት አላገኙም ሲሉ ተችተዋል። ፕሮፌሰር መራራ በበኩላቸው ነገሮች እየከፉ ለመምጣታቸው አንድ ማሳያ ብለው የጠቀሱት በገጠሪቱ የኦሮሚያ ክልል አካባቢ ተሽከርካሪዎች ከዋና ዋና መንገዶች ውጭ መንቀሳቀስ አለመቻላቸውን ነው። ከዚህ ቀደም በነበሩት ዓመታት በምዕራብ ኦሮሚያ በስፋት በጦርነት እልቂት ነበር ያሉት ተቃዋሚው፣ አሁን ግን ወደ አርሲና ወደ ሐረርጌ አካባቢዎች እየተስፋፋ መምጣቱን ጠቅሰዋል። መንግስት በበኩሉ በዘረጋው የብሔራዊ ምክክር መድረክ ላይ ተቃዋሚ ፖለቲከኞች እንዲሳተፉ መጋበዙን መጥቀስ የውይይት በሮች ክፍት መሆናቸውን ሲገልጽ ይሰማል። ከዚህ ቀደም ፕሮፌሰር መራራ ከመንግስት ጋር በሚደረጉ ውይይቶች ላይ መገኘት ጉንጭ አልፋ ነው በሚል ለመሳተፍ እንደማይፈልጉ ለቢቢሲ ገልጸዋል። አሁን ላይ ምን ተለውጦ ነው ለውይይት ጥያቄ ያቀረባችሁት በሚል ከቢቢሲ ለቀረበላቸው ጥያቄ በሰጡት ምላሽ እንደ ሰርግ የሆነ ነገር ላይ ተገኙልን ሲባል ነው እንጂ ድርድር እምቢ ብለን አናውቅም ብለዋል። ብዙ የፖለቲካ ፓርቲዎች የተባባሱ ጉንጭ አልፋ ነገር ይደረጋል፣ ብዙ ትርፍ ስለሌለው ነው የማንሳተፈው እንጂ ከድርድር መሸሽ አይደለም። በየጊዜው እያካሄድን ጠቅላይ ሚኒስትሩ ይዞ የመጣውን ይናገራል። ሌሎቻችን እንደ ጥሩ ተማሪ ጥያቄ እንጠይቃለን፣ ከዚያ መልስ ይሰጣል። ከዚያ ዝም ብለን መበተን ነው። እኛ ከመንግስት ጋር እንነጋገራለን፣ አንደራደርም ያልንበት ጊዜ የለም። ፖለቲካው ጫካ እየገባ ነው። በተለያዩ የሀገሪቱ ክፍሎች ግድያዎችና እገታዎች ሲፈጸሙ እንዲህ ውጥረት በሚኖርበት ወቅት የፖለቲካ ፓርቲዎች ድምፃቸውን እንደማያሰሙ በመጥቀስ ለምን እስከዛሬ ዝም አላችሁ በሚል ከቢቢሲ የተጠየቁት ፕሮፌሰር መራራ እንደ አቅማቸው እንደሚንቀሳቀሱ ተናግረዋል። አክለውም አንዳንዴ ያለው ሁኔታ የበለጠ እንዳይበላሽ አንዳንዴ በእሳት ላይ ቤንዚን መጨመርም ስላለ ለህዝባችን ባለን ስስት አንዳንድ ሁኔታዎችን እናልፋለን ብለዋል። በሚፈልጉት መጠን የፖለቲካ እንቅስቃሴ እንዳያደርጉ ዳንቃራ የሆነባቸው የፖለቲካ ምህዳሩ መጥበብ እንደሆነም ገልጸዋል። ሆኖም ግን የፖለቲካ ምህዳሩ ጠበበ በሚል
ሰበብ የፖለቲካ ፓርቲዎች ድምፃቸውን ከማሰማት እየተቆጠቡ አይደለም ወይ በሚል ከቢቢሲ ለቀረበላቸው ጥያቄ በምንፈልግበት ደረጃና ሁኔታ ህዝቡን ለማነጋገር ስብሰባን ለመጥራትና ሰላማዊ ሰልፍ ለማድረግ ፖለቲካ ምህዳሩ ጠቧል ብለዋል። አክለውም የአቅማችንን ማደራጀት እንቀጥላለን። የኢትዮጵያ ሁኔታ በሚፈቅደው መንገድ እንንቀሳቀሳለን። መንግስት ህጋዊ የፖለቲካ መድረክ ላይ ላለነው የፖለቲካ ኃይሎች እየጠበበ ሲሄድ ግን ብዙ ወጣቶች ወደ ጫካ እንዲገቡ እያደረገ ነው ብለዋል። ፖለቲካ ተገፍቶ ጫካ ገብቷል ያሉት ፕሮፌሰር መራረ ለዚህ ምክንያት የፖለቲካ ምህዳሩ መጥቡ ነው ብለዋል። የፖለቲካ ምህዳሩ እየጠበበ በመምጣቱ የፖለቲካ ትግሉንም እኛ በምንፈልገው መንገድ ሁኔታና ደረጃ እንዳናካሄድ አጥብበዋል። ብዙ ጊዜ የሚታሰሩ የሚገፉት ደጋፊዎቻችንና አባሎቻችን ናቸው፣ ተቃዋሚዎችም ናቸው። ለታሰሩ ስንቅ ማድረስም ይቸገራል። ላለፉት 7 ዓመታት ገደማ ሰላማዊ ሰልፍ እየተካሄደ እንዳልሆነም ጠቅሰዋል። ከ5 ዓመት በፊት አንዳንድ ቦታ ተንቀሳቅሰን ነበር። ህዝብ እንደ ጎርፍ ተገልብጦ ሲወጣ መንግስት ተደናገጠ መሰለኝ። ሰላማዊ ሰልፍ ይቅርና ሰው በቤቱ ውስጥም አንዳንድ ነገር ማድረግ እየቸገረ መጣ። በተለያዩ አካባቢዎች የሚገኙ ቅርንጫፍ ጽሕፈት ቤቶቻቸው መዘጋታቸው እንቅስቃሴያቸውም እንደተገታም አንስተዋል። የዛሬ 6 እና 7 ዓመት አብዛኛው የኦሮሚያ ጫካዎች ሰላማዊ ነበሩ። የአማራ አካባቢዎች ሙሉ በሙሉ በሚባል ደረጃ ጥይቶች እንደዚህ የሚደረጉ አልነበረም። አሁን ግን ፖለቲካው ጫካ ገባ ሲሉም ፕሮፌሰር መራረ ለቢቢሲ ተናግሯል። በፖለቲካ ስርዓቱ ተስፋ የቆረጠ ወጣት የት እንዳለ ይታወቃል። በአንዳንድ ቦታዎች በመቶ ሺዎች የሚቆጠሩ በኢትዮጵያ ጫና በተለይም በኦሮሚያና በአማራ ምን እንዳለ ይታያል። ችግሩ ወደዛ ሄደዋል።